ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በሐዋሳ ኢንዱስትሪ ፓርክ ኢትዮጵያውያን የደበደበ የውጭ አገር ሰራተኛና ኃላፊው ከሀገር ተባረሩ። በሐዋሳ ልዩ ኢኮኖሚ ዞን ውስጥ በተደጋጋሚ በስራ ገበታው ላይ በሰዓቱ አልተገኘም በሚል አንድ ኢትዮጵያዊ ሰራተኛ ላይ ድብደባ የፈጸመው የውጭ አገር ዜጋና ጉዳዩ ይመለከተዋል የተባለ የኩባንያው ኃላፊ ከሀገር ተባረሩ። የሐዋሳ ልዩ ኢኮኖሚ ዞን ስራ አስኪያጅ አቶ ማቴዎስ አሸናፊ ለቢቢሲ እንደተናገሩት ከስራ ሁኔታ ጋር በተገናኘ በተከሰተ አለመግባባት የውጭ ዜጋ የሆነ ሰራተኛ አንድ ኢትዮጵያዊ ላይ በፈጸመው አካላዊ ጥቃት እርምጃው ተወስዷል። ክስተቱን የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያዎች ላይ መጋራቱን ተከትሎ ጥያቄና ቁጣ የተፈጠረ ሲሆን የኢንዱስትሪ ፓርኮች ልማት ኮርፖሬሽን ድርጊቱ ተቀባይነት የሌለውና አስፈላጊው እርምጃ እንዲወሰድ እንደሚያደርግ ገልጾ ነበረ። በተለያየ ጊዜያት በአንዳንድ የኢንዱስትሪ ፓርኮች ውስጥ የሚገኙ የኃላፊና የስራ መሪ የሆነው የውጭ ዜጎች በኢትዮጵያዊ ሰራተኞች ላይ አካላዊ፣ ስነ-ልቦናዊ ጫና እንዲሁም ጥቃቶችን እንደሚፈጽሙ ሲሰማ ቆይቷል። የሐዋሳ ልዩ ኢኮኖሚ ዞን ስራ አስኪያጅ አቶ ማቴዎስ ለቢቢሲ እንደገለጹት ድብደባው መፈጸሙ እንደታወቀ ተጎጂው ሰራተኛ የሕክምና ድጋፍ እንዲያገኝ መደረጉን እንዲሁም አስፈላጊው መረጃ ተሰብስቦ በጥፋተኞቹ ላይ ተገቢው እርምጃ እንዲወሰድ ተደርጓል። የኢንዱስትሪ ፓርኮች የሚያስተዳድረው ኮርፖሬሽን እርምጃውን ተከትሎ ባወጣው መግለጫ ጥቃት ከፈጸመው የውጭ አገር ዜጋና ኃላፊው በተጨማሪ ችግሩ ከደረሰበት ደረጃ ላይ ከመድረሱ በፊት አስፈላጊው እርምጃ አልወሰዱም የተባሉ የኩባንያው 5 ኃላፊዎች ላይም እርምጃ መውሰዱን አስታውቋል። ኢትዮጵያዊ ሰራተኛ የደቡብ የውጭ አገር ሰራተኛ የደበደበው የውጭ አገር ሰራተኛ የድርጅቱ ስነ-ምግባር መመሪያ ባለማክበር እንዲሁም ጉዳዩ ይመለከተዋል የተባለ የኩባንያው የስራ ኃላፊ በተቆጣጠረውና በሰራተኛው መካከል አለመግባባት ሲፈጠር ተገቢውን አስተዳደራዊ ክትትልና እርምጃ ባለመውሰዱ ከስራ መሰናበታቸውን አስታውቋል። የዞኑ ስራ አስኪያጅም በሁለቱ የውጭ ዜጎች ላይ ከተወሰደው ስራ የማባረር እርምጃ በተጨማሪ ከሀገር እንደተባረሩም ገልጸዋል። ለሁለቱ የውጭ አገር ዜጎች ከሀገር መባረርና ሌሎች ኃላፊዎች መቀጣት ምክንያት የሆነው በግጭት የተፈጠረው በሐዋሳ ልዩ ኢኮኖሚ ዞን ውስጥ በሚገኘው ቶሎ ሶላር ኩባንያ ውስጥ መሆኑን ስራ አስኪያጁ ተናግረዋል። ያለመግባባቱና የግጭቱ መንስኤ ኢትዮጵያዊ ሰራተኛ በተደጋጋሚ በስራ ገበታው ላይ በሰዓቱ አልተገኘም በሚል እንደሆነና ይህንንም ተከትሎ ዜግነቱ ባልተጠቀሰ የኩባንያው ተቆጣጣሪና በሰራተኛው መካከል የተፈጠረው ውዝግብ ወደ አካላዊ ጥቃት መድረሱን ተገልጿል። በሐዋሳ ኢንዱስትሪ ፓርክ ውስጥ በሚገኘው ኩባንያ ውስጥ በኢትዮጵያዊ ሰራተኛ ላይ የተፈጸመው ድብደባ በሚያሳየው ቪዲዮ በማህበራዊ ሚዲያ ላይ በስፋት የተሰራጨ ሲሆን በቪዲዮው ላይም የስራ ልብሳቸውን የለበሱ ሰዎች በተሰበሰቡበት ዜግነቱ ያልተገለጸው የውጭ ዜጋ በአንድ ግለሰብ ላይ ድብደባ ሲፈጽም ይታያል። ግጭቱ የተፈጠረው በስራ ቦታ ውስጥ እንደሆነ ከቪዲዮው መረዳት የሚቻል ሲሆን ተደባዳቢው ራሱን ስቶ ሲወድቅና ሌሎች ከበው ሲመለከቱትም ይታያል። ተደብዳቢው ራሱን ስቶ ሲወድቅና ሌሎችም ከበው ሲመለከቱት ይታያል። የተለያዩ አስተያየት ሰጪዎች እንዲሁም ያለው ክስተት ኢትዮጵያውያን ሰራተኞች ላይ እየተለመደ መምጣቱንና ያልታዩ በርካታ ሊኖሩ እንደሚችሉ አስተያየት ሰጥተዋል። ክስተቱ ያጋጠመበት የሐዋሳ ልዩ ኢኮኖሚ ዞን ስራ አስኪያጅ አቶ ማቴዎስ አሸናፊ ግን በዞኑ ውስጥ የሚሰሩ ሰራተኞች መብትና ክብር እንዲጠበቅ በሕግና በስርዓት ክትትል እንደሚደረግ፣ ችግሮች ሲያጋጥሙ ተገቢው ሕጋዊ እርምጃ እንደሚወሰድ ለቢቢሲ ተናግረዋል። የተፈጸመው ድብደባ ተከትሎ በደረሳቸው ሪፖርት መሰረት በሁለቱ ላይ ከሀገር የማባረር እንዲሁም በሚመለከታቸው ሌሎች ላይ ደግሞ ተገቢ የሆነ እርምጃ መወሰዱን ለአብነት ጠቅሰዋል። ኢንዱስትሪ ልማት ኮርፖሬሽን በበኩሉ የተፈጠረው አለመግባባት መፍታት የነበረበት የሰራተኞች ሰብአዊ መብት በጠበቀ መልኩ በሕግና በድርጅቱ ፖሊሲ መሰረት መሆኑን ነበረበት በማለት ከዚሁ ክስተት ጋር በተያያዘ በ5 የኩባንያው ኃላፊዎች ላይ እርምጃ መውሰዱንም አስታውቋል። ተጨማሪ 3 ኃላፊነታቸው በአግባቡ አልተወጡም የተባሉ ስራ አስኪያጆች ከባድ የጽሑፍ ማስጠንቀቂያ እንደተሰጣቸው ኮርፖሬሽኑ ጠቅሷል። የኢንዱስትሪ ልማት ኮርፖሬሽን ቀደም ሲል ባወጣው መግለጫ ላይ የተፈጠረውን ድርጊት አውግዞ ድብደባ የደረሰበት ኢትዮጵያዊ ሰራተኛ እንደታከመና በመልካም ጤንነት እንደሚገኝ ገልጾ ነበረ። ኢትዮጵያ ኢንቨስትመንት ኮሚሽንም እንዲሁ በተመሳሳይ በሐዋሳ ልዩ ኢኮኖሚ ዞን ውስጥ በሚገኝ ኩባንያ ውስጥ የተፈጸመው ድርጊት ተቀባይነት የሌለው መሆኑን ገልጾ በዚህ ጉዳይ ላይ ሕግ
ተላልፈው በተገኙ የድርጅቱ ሰራተኞች ላይ ተገቢውን እርምጃ እንደሚወስድ ገልጾ ነበር። የኢንዱስትሪ ፓርኮች ልማት ኮርፖሬሽን 10 ልዩ ኢኮኖሚያዊ ዞኖችን፣ 1 ነፃ የንግድ ቀጠና እና 3 ፓርኮች ያስተዳድራል። ሰራተኞቹ የተደበደበበት፣ 2 የውጭ አገር ዜጎች ሰራተኞቹ ከሀገር የተባረሩበት እንዲሁም ሌሎች ባልደረቦች ላይ አስተዳደራዊ እርምጃ የተወሰደበት ቴዎሶላክ ኩባንያ 2000 ያህል ሰራተኞች አሉት። በተጨማሪም በየወሩ ከ15 ሚሊዮን ዶላር በላይ የሚያወጣ ምርት ወደ ውጭ ሀገራት ኤክስፖርት እያደረገ ያለ ኩባንያ መሆኑ የኢንዱስትሪ ፓርኮች ልማት ኮርፖሬሽን ጠቅሷል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።